ይህን የብርጋዴር ጄኔራል ጽጌ ዲቡን የህይወት ታሪክ ምንባብ ለማዘጋጀት የብዙ ዓመታት ፈታኝ ጥረትና ከባድ ጉዞ የወሰደ ክንውን ነው። ይህ የሆነበት ዋናው ምክንያት ጄኔራል ጽጌ ዲቡ ባገለገሉበት መንግስት በተካፈሉበት ንቅናቄ ምክንያት ተወግዘው በተቻለ መጠን የህይወት ታሪካቸው ጠፍቶ ካልተቻለም ተዳፍኖ የሰሯቸው ስራዎች በሙሉ ከታሪክ ማህደር ተፍቀው እንዲቀሩ ብዙ ተደክሞበት ስለነበረ ለመግደርደር ያህል የሚበቃ ማስረጃ እንኳን ማግኘቱ በጣም አስቸጋሪ ነበር። ለዚህም ሁለት ምክንያቶች ነበሩ። አንደኛው በህይወት ዘመናቸው ላከናወኗቸው ብዙ ቋሚ ስራዎቻቸው ዕውቅና ለመንፈግ ሲሆን፣ ሁለተኛው ደግሞ ተሳተፉበት በተባለው መፈንቅለ መንግስት ውስጥ ባልሞት ባይ ተጋዳይነት በወሰዱት እርምጃ በመጨረሻ ላይ ህይወታቸውን በራሳቸው እጅ ካጠፉ በኋላ መንግስት በአስከሬናቸው ላይ የፈጸመውን አጸያፊ ተግባር ወደፊት ህብረተሰቡ እንዳያውቀው የተደረገ ነበር። ይህ ጽሑፍ ቀድሞ የነበሩትን ስርዓቶች ሆን ብሎ ለመውቀስ የተዘጋጀ ሳይሆን ዓላማው የስርዓቶቹን ድክመት፣ መንስኤውን፣ ያስከተለውን ጉዳትና የቀሰቀሰው ተቃውሞ ምን እንደነበርና ለምን እንደሆነ በሚቻለው ለማስቀመጥና ቀጣዩ ትውልድ እንዳይደግመው ማስተማሪያ እንዲሆን ታስቦበት ነው። በዚህ መጽሐፍ ውስጥ የተካተቱትን ማስረጃዎች፣ ዶሴዎችንና ፎቶግራፎች ከውጭ ሀገርና ከሀገር ቤተ መጻሕፍት ቤቶች፣ ከዘመድ አዝማድ፣ ከጓደኞችና ከግለሰቦች ወዘተ አብዛኛው በስጦታ ጥቂቱ ደግሞ በግዥ የተገኙ ናቸው። ይህንንም ለማሰባሰብ ከ25 ዓመታት በላይ የሆነ ጊዜ ወስደዋል። አባታችን ከልጅነት ጀምረው እስከ ሕይወት እልፈታቸው ድረስ ያከናወኑትን ሙሉ በሙሉ ለማቅረብ ባይቻለንም ለአንባቢው የሚበቃ ያህል በተቻለ መጠን እኛ የጄኔራል ጽጌ ዲቡ ቤተሰቦች እንደሚከተለው ሞክረናል። ከልጅ አርበኝነት እስከ መጀመሪያው የኢትዮጵያ ፖሊስ ሰራዊት ጠቅላይ አዛዥነታቸው ባበረከቱት አስተዋጽኦ ከመሰረቱ ጀምረው ባቋቋሟቸው መዋቅሮች ለብዙ ሺህ ኢትዮጵያውያን ወገን ፈርቅ የቀደዱ ሲሆኑ፣ እንዲሁም ባሳለፉት ውጣ ውረድ ባጋጠሟቸው እጅግ ብዙ ፈተናዎች ለአገር ወገን ይጠቅማል ብለው ላመኑበት ሕይወታቸውንም ጭምር ሰጥተው አልፈዋል። ማንኛውም ሰው ከእርሱ በፊት የነበሩት የማያውቃቸው ወገኖቹ እንዳደረጉለት ሁሉ እሱም ለሀገሩና ለወገኑ ምን ጊዜም እንደ አንድ ዜጋ የሚጠበቅበትንና የሚቻለውን ማበርከት ይገባዋል። ካልሆነም እንቅፋት ባይሆን ይመረጣል። የሰው ልጅ አመለካከት ደግሞ አንዱ ከአንዱ እንደሚለያይ ሁሉ የሥራና የግል ጠባይ ደግሞ የተያያዘ በመሆኑ ለዚች ለሚደክመላት ኢትዮጵያ ሀገራችን ለችግሯ መልስ ለማግኘት የተለያዩ ግለሰቦች ባህሪና ስነልቦና ጊዜው ከሚፈጥረው ግዴታና ሁኔታዎች ጋር እየዋሉና እያደሩ ጎልብተው ይወጣሉ። አንዱ ለሀገር ወገንተኛ፣ አንዱ ግለኛ ይሆናሉ። በዚህ አድካሚ ሕይወት ጉዞ ውስጥ በሚከሰተው ፍትጊያ፣ መፋጠጥና መጠፋፋት አሸናፊው በመገናኛ ብዙሃን በስማ በለው ገድሉን ይጽፋል፣ ይዘክራል። ለጉዳዩ ባይተዋር የሆነው ዜጋም ከፈጣሪው ቀጥለው የደረሱለት መስለው ራሳቸውን ያቀርቡለታል። ከወሬው በቀር ጠብ የሚልለት ግን አይኖረውም። ብቻ ነገሩ የገባው ይመስል ይደሰታል። አያይዘውም ለሰብአዊ መብቱ የታገሉለትንና የሞቱለትን ይኮንኑለታል። ሰብናቸውን ያራክሱለታል። የተነሱበትን ዓላማ ምን እንደሆነ እንዳያውቅም ያደርጉታል። እሱም አብሮ ይኮንናል፣ ያራክሳል፣ እንዳላወቅም ይሆናል። በታሳሱ መፈንቅለ መንግስት የሆነውም ይኸው ነበር። የጄኔራል ጽጌ ዲቡን ስምና ታሪክ ከቤተሰባቸው ሕይወት ጭምር ከኢትዮጵያ ታሪክ ማህደር ለማጥፋት ከፍተኛ ጥረት ተደርጓል። ሆኖም በራስ አነሳሽነት የሰሯቸውን የአገር ቅርሶች፣ መዋቅሮችና ሊፋቁ ያልቻሉ ተቋማትን ሕያው ሐውልታቸው ሆነው ቀርተዋል።
የጽጌ አቋም ስራውን ስራ ወይም ከመንገዱ ውጣ ነበር። በእሳቸው ላይ ቅሬታ አለን ለሚሉ ጀነራል ጽጌ ዲቡን ባገለገሉበት ሰራዊትና አብረዋቸውና ከሁሉም ጋር በሰሩና ባገለገሉ የመንግስት ባለስልጣናት፣ ዘመድ አዝማድ፣ የቤተሰብ ወዳጆች ይመለከቱኛል የሚሉ ሐቀኞች ጀነራል ጽጌ ዲቡ ለምን ካስተዳድሩ አራማጆች ጋር በየቀኑ ይጋጩ እንደነበር የመሰከሩት ከበቂ በላይ የሆነ በውዴታ የሰጡን ማስረጃዎች በእጃችን አሉ። በአስፈላጊው ጊዜ ማቅረቡ ስለሚመረጥ አሁን በዚሁ ታሪክ መወሰኑ ጠቃሚ ሆኖ አግኝተነዋል። በዚሁ በታህሳሱ ክሽፈት ማግስት እኛን የጀነራል ጽጌ ዲቡን ቤተሰቦች ለመግደል ትዕዛዝ ተላልፎ ሳይሳካ ቀርቷል። ከተሞከረው መፈንቅለ መንግስት ክሽፈት በኋላ ፎቶግራፎች፣ ዶሴዎች፣ የግል ማህደራቸውና ማንኛውም ስማቸውና የቤተሰባቸው ስም ያለበትን ሁሉ እየተሰበሰበ ተቃጥሏል። በአባታችን በኩል የነበሩት ዘመዶቻችን ከአንድ ወይም ሁለት በቀር በሙሉ ከቤተሰብ ወዲያውኑ ስለተሰወሩ በዚህ ዓለም ላይ መኖራቸውንም መፈጠራቸውንም ሳናውቅ አድገናል። ይህ ደግሞ በጣም ጠቅሞናል። ምክንያቱም እንደ እናታችን ፍላጎት ካለ አጓጉል ትምክህትና ተጽዕኖ በንጹህ ልቦና ነፃ ሁነን ያለቂም ሀገራችንን ከሁሉም በላይ አፍቅረንና አክብረን እንድናድግ አብቅቶናል። ሌላው መታሰብ ያለበት በጊዜው የነበረው ተማረ የሚባለው ማንበብና መጻፍ የሚችለው ተጠቃሎ በቁጥር ከጥቂት በሺዎች ያላለፈና አብዛኛው ቀሪው ሕዝብም የውጭ ዓለም የደረሰበትን የስልጣኔ ደረጃ በቅጡ ለማገናዘብ ያልደረሰ ማህበረሰብ እንደነበር ነው። ጥቂት የታሪክ ተንታኞች በተለይ የታህሳሱን መፈንቅለ መንግስት መነሻውን በጥልቀት አበጥረውና መርምረው በጊዜው ሀገራችንን በሀገር ደረጃ ከሌሎች ሀገሮች ጋር አመዛዝነው ትምህርታዊ ጥናት ማቅረብ ሲገባቸው ለራስ ኑሮ ሲባል እንደ አንዱ የስርዓቱ አራማጅና ለአሸናፊው ስርዓት ታማኝ አገልጋይ የለውጥ ሞካሪዎችን ሰብና ማቃለሉና ያበረከቱትን አስተዋጽኦ ወደ ጎን በማድረግ አብረው መወገኑን የሀገር ወዳድነት መስፈርት አድርገው ይደመድሙታል። የስርዓቱን ድክመት የሚያውቁት ለውጥ ፈላጊዎች ለማያውቀው ለማካፈልና ለውጡም የእሱ እንደሆነ ለማሳወቅ ቢሳካም ባይሳካም በመጨረሻ ኃላፊነታቸውን ለመወጣት የሞከሩትን አንዳንድ ታሪክ አዋቂነን ባዮች እምንት ለማትሞላ ለቀን ተቀን ጥቅም የተነሱበትን መንስኤውን ሳያጠኑ በአገልግሎታቸው ዘመን ያበረከቱትን ሳይዘክሩ ውድቀታቸውን በአንድና ሁለት መስመር ትንተና በጽሑፍ ሲዘልፏቸው ኑረዋል። ለለውጥ ተነስተው የተሰዉት የአብዛኞች ታሪክ እስከ አሁን በዚህ መልኩ ሲቀርብ ይታያል። ታዲያ የሀገራችንን ታሪክ ሰሪዎችን አስተዋጽኦ ማድበስበሱ ቀጣዩ ትውልድ የራሱ ታሪክ መሃይም እንዲሆን አኩሪ ታሪክ ውሸት የተላበሰ እንዲመስለውና እንዲጠራጠር ከዚያም በላይ ለሀገር አጉዳፊዎችና ጠላቶች መጠቀሚያና መሳሪያ እንዲሆን ስለሚዳርግ አድበስባሶችም እነሱ ራሳቸው ሳያውቁ ለዚሁ አባሪ እንደሆኑ የተረዱ አይመስልም። በአብዛኛው በሀገራችን በተከሰቱ ንቅናቄዎች በአማጽያኖች እጅ ሕይወታቸውን ያጡ ግለሰቦች በሕይወታቸው የፈጸሟቸው በድሎች ወይም የሀገር ክደት ካለ ይህ ድርጊታቸው ፈጽሞ አይነሳም። ከናካቴው ገድላቸው ጎልቶ ታሪካቸው አምሮና ገዝፎ ይቀርባል። አብዛኛው የኢትዮጵያ ህብረተሰብ እንደ ታህሳሱ አማጽያኖች አይነት ለውጥ ፈላጊዎች የነበሩ ብዙዎቹ ባይነሱለት ኑሮ ከነበረበት ድህነት አረንቋ አይወጣም ነበር። ይህን የምንለው እስከ 66ቱ አብዮት ድረስ የወጡት ጋዜጦች ማገላበጥ ለሚችል ለዓመታት ሲንዛዛ የነበረው አስከፊው የድሃ ህዝብ የመሬት ባለቤትነት መብት ሙግት ብቻ የየዕለቱን ጋዜጣ ማስታወቂያ አምዱን ሙሉ በሙሉ ይይዘው እንደነበር ማረጋገጥ ብዙ አያስቸግርም። ስርዓቱ እንደነበር ቢቀጥል ለጭሰኛውና ለአርሶ አደሩ ምን የተለየ ለውጥ ወይም ጥቅም ያስገኝ ነበር?
ወደፊት ለማሳየት እንደሚሞከረው እስከ 1966 ዓ.ም ድረስ 99 ከመቶ የኢትዮጵያ ሕዝብ ማንበብ መጻፍ የማይችልና በኑሮ በጣም ዝቅተኛ ደረጃ ላይ የነበረ ነው። አንዳንድ ምሁሮች እንደሚተነትኑት በኢትዮጵያ ፊውዳላዊ ስርዓት ውስጥ ለውጥ ለማምጣትና የመሬት ተጠቃሚነትን ለሁሉ ለማዳረስ አብዛኛውን የሀገሪቱን የእርሻ መሬት ከያዙት የመሬት ከበርቲ ከነበሩት ከልዑላን ከራሶቹ ከብዙዎቹ ሚኒስትሮችና ከፍተኛ የጦር መኮንኖች በተጨማሪም ከግለሰብ የመሬት ከበርቶች ጋር ለውጥ ፈላጊዎች በዙር ጠረጴዛ በዲሞክራሲያዊ ውይይት የመሬት ይዞታን ችግር ለመፍታት ይችሉ ነበር ወይስ ይህ ሊሆን ይችል ነበር ብለው አምነውና አስበው ነበር? የነበረውን አስተዳደር ትክክልና ፍትሃዊ ነበር ለሚሉ የመጀመሪያው የዲሞክራሲ መብቶችና መመሪያ በነፃ የማሰብን፣ የመኖርን፣ የመጻፍና የመናገርን፣ ንብረት መግዛትን፣ መሸጥና መለወጥን ወዘተ ቢያንስ በውስን ደረጃ ሲያካትት እንደተፈለገው በባለጊዜው ንብረትና ይዞታ በጉልበት መነጠቅን በምንም መልኩ አይጨምርም። ከ1000 በላይ ጋሻ መሬት በአንድ ሰው እጅ ከተገኘ ያን ያህል ይዞታ ከበርቴው ወይም ባለስልጣኑ በላቡ ባፈራው ገንዘብ የገዛው ነበር ብሎ መጠየቅም ያስፈልጋል። ከሆነም ደግሞ ጊዜውን የሚያረጋግጥ የገዢውን ደረሰኝ ወይም ዶሴ ማቅረብ ይጠበቅበታል። እርግጥ ርስት በውርስ ከትውልድ ወደ ትውልድ መተላለፍ የሀገራችን አገዛዞች አንዱ ስርዓተ መሰረቱ ነበር ተብሎ ለማስቀመጥ ይቻላል። ከጠላት በኋላ በጥቂቶች የተካሄደው ከልክ ያለፈ መሬት ማግበስበስ ዘመቻ ግን በትክክለኛው መንገድ በውርስ መተላለፉም ሆነ መሸጥ መገዛቱን የሚያረጋግጥ ማስረጃ የለም። መልስ ከራስ ነው። ይህ ጽሑፍ በተጨማሪም በሀገራችን የተካሄደውን በ1953 ዓ.ም የታህሳስ ግርግር እየተባለ በሚታወቀውን መፈንቅለ መንግስት ለምን በእነማንና እንዴት እንደተካሄደ ለማሳየት ይሞክራል። በተጨማሪም በዚህ ጽሑፍ ውስጥ በጊዜው የሀገሪቱ አስተዳደርና የነበረችበት ሁኔታ ምን ይመስል እንደነበርና ሀገሪቱን ይመሩ በነበሩት ባለስልጣናት መካከል የተፈጠረውን ክፍፍል መሰረቱ የሀገሪቱ አመራር አቅጣጫና እርምጃ አሳስቧቸው ነበር ወይስ የግል ጥቅምና ሁለቱን ጎራዎች ለዚህ ያደረሳቸው ለሚለው ሙሉም ባይሆን የነበረውን ለማብራራት ተሞክሯል። ለንቅናቄው መከሰት ምክንያት የሆኑት የንቅናቄው መሪዎች ነበሩ ወይስ ተቃዋሚዎች? የንቅናቄው መሪዎችና ተቃዋሚዎቹ ከተሰጣቸው ኃላፊነት በተጨማሪ በግል አነሳሽነት ለሀገሪቱ ምን አበርክተው ነበር? የንቅናቄው መኳሪዎች እንደ አለት የማይነቃነቁትን ባለስልጣናት ፎቀቅ ለማድረግ ምን አሳስቧቸው ነበር? አማጽያኖቹ ሰሩት የምንላቸው ተግባራት በሙሉ በነበረው ስርዓት መንግስት አብረው በዘረጉት መዋቅር አመራሩ ውስጥ ሲሆን በጊዜው አስተዳድሩ በአጠቃላይ ትክክል አልነበረም ብሎ ለመወንጀል ሳይሆን ብዙ ጥሩ ነገሮች እንደተሰሩ ታውቆ ሆኖም ለምን በቂ እንዳልነበሩና ለመፈንቅለ መንግስቱ አመጽ መነሾ ምክንያቶች ነበሩ ከምንላቸው ከብዙዎቹ ተመርጠው ጉልህ የነበሩትን ለማሳየትም ነው። የነበሩትን ችግሮች መንስኤያቸውንና ውጤታቸውን ለመግለጽም ታስቦ ነው። ስለሆነም በአብዛኛው ሀገሪቱ በነበራትና ባላት አቅምና የተፈጥሮ ጸጋ የተመዘገበው ኢኮኖሚ እድገት መጣኝ አይደለም ብለው የታገሉ ወይም የተነሱት ለምን እንደሆነና ሲጠራቀም የቆየው የህዝብ እሮሮና ሰቆቃ ተዳምሮ የቀሰቀሰውን የታህሳሱን መፈንቅለ መንግስት መንስኤንና ምክንያቱን አነሳሱንና ክሽፈቱንም ጭምር ለመዳሰስ የተሞከረ ዝግጅት ነው። ትልቁ ችሎታና መስዋዕትነት አንድን ነገር ከስር መሰረቱ ማቋቋም እንጂ ሌላው በለፋበት በደከመበት ወይም ባሞቀው ቤት በልዩ ልዩ ምክንያቶችና ቀን ቆጥሮ ተሹሞ ገብቶ ዋና መስራቹን መውቀስ ለሰሯቸውና ላበረከቱት ስራዎች ስማቸው እንዳይነሳ አድበስብሶ ባልዋሉበት ሜዳ እኔን እወቁኝ ማለት ተቀባይነት የሚያገኘው ከመሰልና ቢጦቹ ሲሆን የኢትዮጵያ ሕዝብ ትንሽ ወደ ኋላ መለስ ብሎ ታሪኩን ጫር ካደረገ ሰሪውንና ባለውለታውን በሚገባ ያውቀዋል።
ካለማስረጃ በነገሩኝና በነበሩ ከመነታረክ ለመዳን ማድረግንም ያለብን ይህንኑ ነው። ካለማስረጃ በነገሩኝና በነበሩ ከመነታረክ ለመዳን ማድረግ ያለብንም ይህንኑ ነው። ይህንን ስብስብ ለአንባቢው ለማቅረብ ብዙ ግለሰቦች ያልተቆጠበ ድጋፋቸውን በሚቻላቸው ሁሉ አበርክተውልናል። በጽሑፍም በቪዲዮም ተቀርጸው የሰጡን ማስረጃዎች፣ ዶሴዎችና ቃለመጠይቆች ለሚፈለገው ሥራ ሁሉ እንድንጠቀምበት ፈቅደውልናል። ለጸሐፊው ማብራሪያና አመለካከት ተጠያቂም አይሆኑም። ሙሉውን ደጋፊና ባሪ ማስረጃዎቹ፣ ዶሴዎቹና የቪዲዮ ቅጆቹ ለታሪክ ተመራማሪዎችና ለማወቅ ለሚሹ ሁሉ እንዲጠቅም ለሰጡንና ሊረዱን ሁሉ በገባንላቸው ቃል መሠረት ለመረጥናቸው ቤተ መጻሕፍቶችና ለአዲስ አበባ ዩኒቨርሲቲ ኢትዮጵያ ታሪክ ምርምር ተቋም የሚሰጡ ይሆናሉ። ትልቁ ወንድማችን ቴዎድሮስ ጽጌ አሜሪካን ሀገር ለረፍትና እኛን ለማየት እንደ አውሮፓ አቆጣጠር በ1989 ዓ.ም መጥቶ በነበረበት ወቅት ከአያቶቻችን በላይ በተለይ በአባታችን በኩል የነበሩት እነማን እንደሆኑ ስማቸውም ሳይነገረንና ሳናቅ እንድናድግ ስለተደረገ በዚሁ ጉዳይ ላይ አንዳንድ ጥያቄዎች አንስተን ስንወያይ የአባታችንና ማንኛውም ቤተሰብ የሚመለከቱ ሰነዶችና ፎቶግራፎች ሁሉ ከአባታችን ረፍት በኋላ በጊዜው በነበሩት ባለስልጣናት በተለይ በተተኪው ፖሊስ ሰራዊቱ ዋና አዛዡ ጥብቅ ትዕዛዝና መመሪያ መሰረት ከያለበት እየተሰበሰበ እንደተቃጠለ ከልጅነት ጀምሮ አይተናቸው የማናቃቸው በደጉ ጊዜ የአባታችን ደጅ ጠኝ ወገኖቻችንም በዚያው እንደጠፉ አጫወተን። እኛም በመንግስት ደረጃ በብዙ ከፍተኛና ዝቅተኛ ባለስልጣናት ስምሪት የአባታችንና የቤተሰባችንን ታሪክ የማጥፋቱ ዘመቻ ለመጀመሪያ ጊዜ ምን ያህል ስር የሰደደ እንደነበርና እንደተደከመበት በግልጽ በመረዳት ይህ መጽሐፍ ለታሪክ እንዲቀር በዚያች ቀንና ሰዓት ለመጻፍ ወሰን። ጀምሮ ላስጨረሰን ምስጋና ይድረሰው።